ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች ዛሬም እንደተለመደው በአዲስና አጓጊ ሚስጥራዊ ሚስት የተሰኘውን ተከታታይ ትረካ ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁንም እንዳትረሱ። በቀጥታ ወደ ታሪኩ እንሄዳለን። ሚስጥራዊው ሚስት ክፍል 1። እንተዋወቅ፣ ጆን ነኝ። ቤተሰቦቼ መንደራችን ውስጥ ድሃ ከሚባሉ ሰዎች ተርታ ይመደባሉ። ከድህነት በታች ሌላ ስም ስለሌለ ነው እንጂ ድህነት የሚለው ስም ራሱ እኛ ቤት ያለውን ችግር አይገልጽም። ቤት ውስጥ ታላቅ እኔ ስለሆንኩኝ የታናሽ እህቶቼና ወንድሞቼ ነገር እንቅልፍ አይሰጠኝም። ለዚህ ብዬ አይደል እንደዚህ የምወደውን ትምህርቴን ትቼ የቀን ሽቀላ ምናምን የጀመርኩት። በህይወት ስትኖር ምናልባት ህይወት ፍቺ የሌለው ህልም ልትሆንብህ ትችላለች። ነገር ግን ምን ጊዜም ለእምነትህ ኑር። በልቤ ሁሌም ትልቅ ህልም አለ። እኔ ተምሬ መድረስ የምፈልገው ቦታ መድረስ ባልችልም ከታናሽ እህቶቼና ወንድሞቼ መሃል አንዱ እንዲደርስ ፈልጋለሁ። በቃ የዘወትር ህልሜ ይሄ ነው። ልቤ ውስጥ ካለው መልካም ህልሜ የተነሳ የትኛውንም ስራ ሰራለሁ። ትልቅ ነገር ተሸክሜ እንኳን ከበደኝም አልልም። በዚህ መሃል ሁሌ ግን የሰው ነገር ሳይ እጄን አንስቼ አላቅም። በቃ የሰው ነገር የሰው እንደሆነ አምናለሁ። በድህነት ምክንያት እምነቴን፣ ታማኝነቴን ማጣት አልፈልግም። ለእምነት መኖር፣ ታማኝ መሆን አንድ ቀን ብርሃን ይዞ እንደሚመጣ ሁሌም አምናለሁ። ከዕለታት አንድ ቀን ገበያ ውስጥ ሽቀላ ፍለጋ ዞር ስል የመቅዲ እናት ጆን ብለው ጠሩኝ። አቤት ማማ ብዬ ሄድኩኝ። ጆን ዛሬ መኪና አልያዝኩም፣ ትንሽ እቃ አለ እቤት ታደርስልኛለህ ሲሉኝ እሺ ብዬ እቃውን ተሸክሜ ቤታቸው ሄድኩኝ። የመቅዲ ቤተሰቦች እኛ ሰፈር በጣም ሀብታም ቤተሰቦች ናቸው። ከመቅዲ ሌላ ልጅ ግን የላቸውም ነበር። አቤት የፈጣሪ ስራ! ምግብ እንኳን በሌለበት ቤት ለእናቴ 8 ልጆች አሳቅፎ ወርቅ እንኳን ትርጉም በሌለበት ቤት ደግሞ ልጅ ከለከለ። ለዚህ እኮ ነው የተሰጠንን ብናውቅ ብዬ ማስበው። ቤት ይሁን ቤተ መንግስት ብቻ አላቅም፣ የሆነው ይሁን ብቻ ገብተን ለኔ ሰራውበትን ብር ተሰጥቶኝ ከግቢ ልወጣ ስል አይኔ በቅስፈት ግቢ ውስጥ አንድ ነገር አይቶ በድንጋጤ ቆሞ ቀረ። ምን ቢሆን ጥሩ ነው? ወርቅ እኮ ነው። ስንት ግራም እንደሆነ እነሱ ያውቃሉ። እኔ የማውቀው ግን ወርቅ መሆኑን ብቻ ነበረ። ሁሌም እርግጠኛ ሆኜ ማውራት የምፈልገው ነገር ቢኖር የሰው ነገር ማንሳት አልወድም። ዛሬ ግን ወርቁ እምነቴን ሊፈታተነው ነው። ብር ደግሞ ቤት ውስጥ በጣም ያስፈልገናል። ትንሽ አስቤ ከምንም ነገር በላይ እምነት ይበልጣል ብዬ እማማ እቺ ነገር ብዬ ወስጄ ሰጠዋቸው። በጣም ተገርመው ጆን ነገሩ ምን እንደሆነ አውቀሃል ብለው ጠየቁኝ። ሀብታም ሰዎች እኮ አንዳንዴ ሞኝ ናቸው። ሁሉንም ነገር ከድህነት ጋር ወስዶ ያገናኙታል። መቼም ወርቅ መሆኑን ቢያውቁም አይመልስልኝም ለማለት ነው አይደል? ወርቅ ነው ብዬ መለስኩላቸው። ለኔ ይሄ ወርቅ ማለት ምን ትርጉም እንዳለው የማውቀው እኔ ብቻ ነኝ። ወርቅ ለኔ ብርቅ አይደለም። ይሄ ወርቅ ግን ትልቅ ነገር ነው። አሁን ምን ትፈልጋለህ ብለው ጠየቁኝ። የሰው ልጅ እኮ መልካም ነገር ሊያደርግልህ የሚፈልገው መልካምነትህን አይቶ ብቻ ነው። ምን አለ ቀድሞ መልካም ነገር ቢያደርግ። አይ ይሄ እኮ የራስዎ ዕቃ ነው፣ ምንም ክፍያ አልፈልግም ብዬ ልሄድ ስል ጆን እንደዛ አይደለም፣ አንድ ነገር ውሰድ እኔንም ደስ ይበለኛሉኝ። ፍሪ ነገር አልፈልግም፣ ግን ስራ ካለ ስጡኝ፣ ሰርቼ ቦስድ ደስ ይለኛል አልኳቸው። እሺ ግቢውን ጸዳ አድርግ አሉኝ። እኔም እሺ ብዬ ስራውን ቀጠልኩኝ። በዚህ መሃል ነበረ መቅዲ ከትምህርት ቤት በመኪና የመጣችው። አንገቴን ቀና አድርጌ አይኔን አፍጥጬ ውበትን በማድነቅ በልቤ አቤት የፈጣሪ ስራ እያልኩኝ በድንገት ዋትስአፕ ስትለኝ በድንጋጤ ከግቢው በንኜ ልወጣ ስል ነው እናቷ ጆን ስራህን ጨረስክ እንዴ ያሉኝ። ደንግጬም ፈጥጬ ቀረሁኝ። ጨርሰ ከሆነ ቤት ግባ አሉኝ። ቤት ውስጥ ስገባ ምግብ ሰጡኝ። ምግቡን በልቼ አመሰግናለሁ ብዬ ልወጣ ስል ለአንዳንድ ነገር ይሆናል ብለው 500 ብር ጨምረው ሰጡኝ። አረማማ አልበዛም ስላቸው ችግር የለውም ያዘው፣ ባይሆን ጧት መተ ሁሌም ላበቦቹ ውሃ ብትሰጥልኝ ደስ ይለኛል አሉኝ። በጣም ደስ ይለኛል ምንም ችግር የለውም ብዬ ወደ ቤት ሄድኩኝ። ደስታ ይባላል በቅርቡ ከጉራጌ ዞን የመጣ ጀለሴ ነው። በወንድሙ ሱፐርማርኬት ውስጥ ይሰራል።
እኔም ዕቃ ሲመጣ በሽቀላ ምክንያት ስለተግባባን በጣም ተዋውቀናል። ልጁ ምርጥ ልጅ ነው፣ ደስ ይላል። እሱ አማርኛ ብዙም አይችልም። እኔ ጉራግኛ ማውራት ስለምችል በዛ እንግባባለን። አንዳንድ ጊዜ አንተ እኮ ጉራጌ አትመስለኝም ብዬ እቀልድበታለሁ። ለምን ሲለኝ ጉራጌ ለቋንቋ ሆነ ከሰው ጋር በቶሎ ለመግባባት በጣም ጎበዞች ናቸው። አንተ ግን ትንሽ ለየት ትላለህ፣ ቋንቋ አትችልም፣ በዛ ላይ አይናፋር ነህ፣ ተፈጥሮ ዘር ይለያል ብለህ ነው ብሎ ዝም ይላል። ቀስ በቀስ እነ መቅዲ ቤት ሙሉ በሙሉ በሚባል ውስጥ ገባሁኝ። ማለቴ ግቢ ውስጥ ያሉትን ስራዎች እኔ መስራት ጀመርኩኝ። በዚህ ወራት ሁሉ የመቅዲን ትክክለኛ ጸባይ ምን እንደሆነ ማወቅ አልቻልኩም። ክፉም ሆነ ደግም አትናገርም። ስታወራ ራሱ በእንግሊዘኛ ስለሆነ ምንም ነገር መስማት አልችልም። ባለሱቁ ደስታ ስለ መቅዲ አብዝቶ ማውራት ጀምሯል። የሚያወራው ራሱ ስለሷ መሆኑን ያወቅኩትኝ ያቺ እንግሊዘኛ ብቻ አውርቼ ልሙት የምትለው ቆንጆ ልጅ ማናት ሲለኝ ነው። ምን ሆነች ስለው በቃ ደስ ትለኛለች፣ እሷም ደግሞ የምትወደኝ ይመስለኛል። ቋንቋ ገደለኝ እንጂ ባለፈው ራሱ ብዙ ዕቃ ገዝታ ሱፐርማርኬት ውስጥ ፈገግታ ሲሰጣት ስቶፒድ ስትለኝ እኔም አመሰግናለሁ ብዬ በጣም ደስ አለኝ። አመሰግናለሁ ማለት ነው አይደል ሲለኝ፣ አዎ ለኛ ለኢትዮጵያውያን ህልምና እንግሊዘኛ እንደ ፍቹ እኮ ነው፣ ስለዚህ ትክክል ነህ አልኩትኝ። አስከትሎም በእናት አንድ ነገር ተባበረኝ ሲለኝ ምን አልኩትኝ? አንተ የምትሰራው እነሱ ቤት ነው አይደል አለኝ። አዎ አልኩት። በእናት እንደምንም ብለክ ስልክ ቁጥሯን ተቀበልልኝ። እሺ ከዛስ ምን ልታደርግ ስለው፣ ከዛ በቃ ባለሱቁ ደስታ ነኝ ብለክ በስልክ አንተ ታወራታለህ። ትወደኛለች እኮ ቋንቋ ግን አልችልም በእናትህ አለኝ። ላንተ ይመችህ እንጂ ችግር የለውም እንደምንም ብዬ ቁጥሩን አመጣልሃለሁ አልኩት። ቤት ውስጥ ቀስ ብዬ የመቅዲን እናት ስልክ የሚያስቀምጡበትን ቦታ መፈለግ ጀመርኩኝ። በመጨረሻው ቦታውን አግኝቼ የመቅዲን ቁጥር በስልኬ ላይ ሴቭ አድርጌ ለደስታ ሰጠውትኝ። ለምን ትሰጠኛለህ? እኔ ምን ላድርገው? እንግሊዘኛም ቢሆን አማርኛም አንተ ከኔ ትሻላለክ። አንተ ደውለህ አውራለኝ እኮ ማንንም ብዬ ነው ምን ብዬ ነው ማወራው አልኩትኝ። እኔ እንጃ ግን በቃ በእናት አንድ ነገር አድርጋለኝ። እሺ ግን መደወል የለብንም። ይህ የሷ ቁጥር ቴሌግራም ይሰራል። በቴሌግራም በእንግሊዘኛ ወሬ ልጀምር አልኩትኝ። አንተ እንግሊዘኛ ትችላለህ እንዴ ሲለኝ፣ ማውራት አልችልም እንጂ መጻፍ እችላለሁ አልኩት። ምን መጻፍ የምትችል ከሆነ ለምን ማውራት አትችልም አለኝ። እብድነህ እንዴ? ስትጽፍ እኮ ሙሉን ከጻፍክ በኋላ የተሳሳትከው ነገር ካለ ዲሌት አድርገህ መደለት ትችላለህ። ማውራት ግን አንዴ ካመለጠ በቃ መለጠ ነው ስለው፣ በቃ አንተ ደስ እንዳለ ሁን አለኝ። እኔም በአማርኛ ከጀመርኩኝ ገብታ ማየት እንኳን አትፈልግም ብዬ በእንግሊዘኛ ጀመርኩኝ። ደቂቃ እንኳን አልቆየችም who are you ስትለኝ I'm fine and you ብዬ ለመላክ ደግሜ ሳነበው ለካ ማንነን ያለችኝ። ለዚህ እኮ ነው መጻፍ ይሻላል ያልኩትኝ። ደስታ ነኝ ብዬ ወሬው ተጀመረ። እንግሊዘኛው በዚህ ከቀጠለም ሰላም አይመጣም ብዬ በቶሎ ወሬውን ወደ ግጥም ቀየርኩት። መቅዲ ግጥም በጣም እንደምትወደው ቃለው። እኔ ደግሞ ግጥም መጻፍ ትንሽ እችላለሁ። ግጥም ትወጃለሽ አይደል ስላት በጣም ነው የምወደው። ግጥም እንደምወድ ግን እንዴት አወካለችኝ? ፌስቡክ ላይ እቼ ነው አልኳትኝ። ደስታ ግን እኔ እኮ አንተን አላቅህም የት ነው የምትኖረው ብላ በድጋሚ ጠየቀችኝ። እኔ ጥያቄውን መመለስ ትቼ አንድ ጥሩ ግጥም ልኬ ከኦንላይን ወጣሁኝ። ዋው ግጥም ትችላለህ እንዴ? በጣም ደስ የሚል ግጥም ነው። እኔ እኮ የግጥም አድናቂ ነኝ። ብቻ ግጥሙን በጣም ነው ወደድኩት አለችኝ። መልእክቱ የመጣው በአማርኛ መሆኑን አይቼ ተመስገን አምላኬ መፍትሄ ተገኝቷል ብዬ ለጊዜው ዝም አልኩኝ። በሁለተኛው ቀን ማታ አካባቢ እሺ ደስታ ዛሬ ግጥም የለም እንዴ? ምን ነው ዝም አልካለችኝ። ወይ ሞት ይርሳኝ እረስቼው እኮ ነው ብዬ በድጋሚ አንድ አጭር ግጥም ልኬ ዝም ስል ከምር ሁሉም ግጥሞች ምርጥ ናቸው። ወይ ለምን ጓደኛ ማቾች አንሆንም አለችኝ። በጣም ደስ ይለኛል አልኳት። ከዛ ቀን ጀምሮ በቴሌግራም ምርጥ ጓደኛሞች ሆንን። አልፎ በእንግሊዘኛ አስገድዳ ለመድፈር ብትሞክረኝም እኔ በግጥም ምክንያት እያደረኩኝ ወደ አማርኛ በመቀየር ጓደኝነታችን ቀጠለ። የመቅዲ እናትና አባት በፍጹም ከማስበው በላይ መልካም ነገር አደረጉልኝ። ሙሉ በሙሉ ወጪውን እኛ እንችላለን፣ መንጃ ፍቃድ አውጣ፣ ከዛ በኋላ እኔን ስራ ቦታ መቅዲንን በዛው ትምህርት ቤት ተሸኛታለህ አሉኝ። በፍጹም ይሆናል ያላልኩት ነገር በህይወቴ ሆነ። ከሽቀላ ስራ በአንዴ ወደ መኪና መንዳት የሚገርም ለውጥ ነው። ለዚህ እኮ ነው ህይወት በገጠመኞች የተሞላች ናት የምለው። የትኛውም ቦታ በየትኛውም ዝቅታ ላይ ብንሆን
ተስፋ መቁረጥ የተባለ ነገር የለም። የመንጃ ፍቃድ ትምህርቴን ወስጄ መንጃ ፍቃድ አወጣሁኝ። በዚህ መሃል ሁሉ ከመቅዲ ጋር እያወራን ነው። መቅዲ ደስታ ማን እንደሆነ ከሷ ጋር የሚያወራው ሰው ማን እንደሆነ አታውቅም። ሁሌ ሱፐርማርኬት ስትሄድ ባለሱቁ ደስታ በውበቷ ተሸንፎ ሰውን እንኳን ማስተናገድ አይችልም። ሁሌ ድንብርብር ሲል እሷ ለራሱ አሪዩ ማድ ብላው ትመጣለች። እሱ ስድብ ይሁን ምስጋና ተቀብሎ አመሰግናለሁ ብሎ በደስታ ሞቅ ብሎት ይውላል። ከመቅዲ ጋር በቴሌግራም ጥሩ መግባባት ችለናል። እኔ ግጥም እልክላታለሁ፣ እሷም ለኔ ግጥም ትልክልኛለች። እስካሁን ግን ማንነቴን አታውቅም። አሁን ግን ማንነትህን ንገረኝ እያለች በጣም አስቸግራኛለች። እዚሁ ሰፈር እኮ ነኝ አላውቅህም ስትኝ ለመቀለድ መስሎኝ ነበር። የእውነትሽን ነው እንዴ አልኳትኝ። ምን አይነት ቀልድ ነው? እውነት እኔ እኮ እዚህ ሰፈር ደስ የሚባል ወንድ አላውቅም አለችኝ። እሺ ሱፐርማርኬት ውስጥ የሚሰራው ልጅ አታውቂውም ስላት ብቻ እኔ ነኝ ይህንን ግጥም የምልክልሽ እንዳትለኝ አለችኝ። እንዴ መቅዲ ምን ማለት ነው? እኔ እኮ ግጥም እችላለሁ አልኳትኝ። ታዲያ ምንድነው እዛ ስመጣ እርኩስ መንፈስ እንዳየ ሰው የሚያደርግህ አለችኝ። ታዲያ ጸበል አትወስጂኝም? አሪፍ ግጥም እልክልሽ ነበር አልኳት። ለሱ ችግር የለውም። አንተ ልጅ ግን ጭራሽ ሁለት አይነት ሰው እኮ ነው የምትመስለው። በተግባር አንድ ራሱን የቻለ ሰው፣ በቴሌግራም ደግሞ ሌላ አንድ ራሱን የቻለ ሰው ስትለኝ በጣም ስቄ አንቺ እኮ ነሽ እንግሊዘኛ ብቻ ወርቼ ልሙት እያልሽ ሰውን ግራ የምታጋቢው አልኳትኝ። እንግሊዘኛ ትችል የለ እንዴ ወይስ አይናፋር ነገር ነህ አለችኝ። እንደዛ በይኝ አልኳትኝ። ዛሬ እንደውም እቃ ለመግዛት ስለምወጣ እስኪ አንድ ምርጥ ግጥም አዘጋጃለችኝ። ምን? እሱ እኮ በአማርኛ ከሰላምታና ስድብ ሌላ ነገር አያውቅም። ወይኔ ጉዴ፣ አንድ ነገር ማድረግ አለብኝ ብዬ ስልኬን አውጥቼ ደወልኩለት። ጉራጌ እኮ ነኝ፣ ለዚህ ነገር መፍትሄ አይጠፋም፣ ብቻ እሷ ትምጣ፣ መቼ ነው የምትመጣው ብሎ ጠየቀኝ። እኔም ከሷ ጋር እመጣለሁ፣ መፍትሄው ግን ምንድነው አልኩትኝ። አንተ ብቻ በወረቀት አሪፍ ግጥም ያና ሲለኝ እሷ እኮ በወረቀት ሳይሆን በተግባር ነው የምትፈልገው አልኩት። ለሱ ችግር የለውም፣ አንተ ብቻ ወረቀቱን ይዘናለኝ። ይሄ ልጅ ምን አስቦ ነው እንደዚህ በራስ መተማመኑ ከፍ ያለው እያልኩኝ በወረቀት ላይ ግጥም ጽፌ ከመቅዲ ጋር አብረን ሄድን። ደስታ ሳቅ በሳቅ ሆኗል። ይሄ ልጅ ጠጥቶ ይሆን እንዴ እያልኩኝ እቃ መሰብሰብ ቀጠልኩኝ። መቅዲ ደስታን ሰላም ብላ ልክ ስለ ግጥሙ ምናምን ማውራት ልትጀምር ስትል የሆነ ደረቅ ልጅ መጥቶ ቤቱን ቅውጥ አደረገው። በዚህ መሃል ቀስ ብዬ በወረቀት የጻፍኩትን ግጥም ለደስታ ሰጠሁትኝ። እሱም መቅዲን ይቅርታ፣ ይሄ እብድ የሆነ ልጅ እኮ የጻፍኩትን ግጥም እንዳላነብ ከለከለኝ፣ ባይሆን አንድ ምርጥ ግጥም በወረቀት ላይ ጽፌልሻለሁ ብሎ ከኔ የተቀበለውን ወረቀት ሰጣት። ችግር የለውም፣ አንተም እኮ ስራ ላይ ነህ፣ ወረቀት ላይ መሆኑ ጥሩ ነው፣ በጣም አመሰግናለሁ ጓደኛዬ ብላ እቃውን ገዝተን ወጣን። እኔ መቅዲን የረሳሁት ነገር አለ ጠብቂኝ ብዬ ሄጄ አንተ እብድ፣ የቅድሙ እብድ ልጅ ማን ነው አልኩትኝ። ባክ ልጁ እብድ አይደለም ጓደኛዬ እኮ ነው፣ መቅዲ ግጥሙን አንብበው እንዳትለኝ ቤቱን ቅውጥ አድርግልኝ ብዬ ነው ብሎ መሳቅ ጀመረ። ከምር እብድ ነህ አንተ፣ ግን ፍቅር ምናምን የሚለውን ነገር ትተህ እንደ ሌሎቹ ጉራጌ ሁሉ ገንዘብ ብትሰበስብ ይሻላል። ጉራጌ እኮ ሲሰራ ነው የሚያምርበት ብዬ ቀለድኩበት። ባክ ፍቅር እንደውም በጉራጌ ላይ ነው የሚያምረው፣ ባይሆን ለውለታ በጣም አመሰግናለሁ አለኝ። ማነ ደስታ፣ ምስጋና ኪስ አይገባም፣ በአንተ ስም የጉራጌ ክትፎ ምናምን ልጋብዛት ብር ስጠኝ አልኩት። ደሞ ለመቅዲ ብሎ ስንት እንደሆነ ሳይቆጥር ብዙ ብር አውጥቶ ሰጠኝ። አንተ እኔ እኮ ስቀልድ ነው፣ ድሮን የማውቀው ጉራጌ ቆጣቢ ነው ሲባል ነበር። ምን ነው እንደዚህ ቸሮንክ? በልበልበል፣ ይሄ ሁሉ ብር አልፈልግም ብዬ 20 ብር ብቻ ተቀበልኩትኝ። ከዛም አንድ ትኩስ እሸት ከመንገድ ዳር ገዝቼ መቅዲ ጋር ሄድኩኝ። አንተ ጆን ጤና የለህም እንዴ? መንገድ ላይ እኔን አቁመ ይሄ ሁሉ ሰዓት ስትለኝ ባክሽ ደስታ የሚባል አዝግ ልጅ እኮ ለመቅዲ እሸት ይዘህላት ሂድ ብሎኝ እሸት እየገዛውን የቆየሁት አልኳት። ለምን ቅድም ዝም አለ ስትለኝ ምናልባት ፈርቶሽ ይሆናል አልኳት። እብድ የሆነ ልጅ ነው፣ ግራ እኮ ነው የሚያጋባኝ። ልጁ ግን ግጥም በጣም ይችላል፣ ገጣሚ ደግሞ ወንድ ስወድ አለችኝ። እኔ በጻፍኩት ግጥም እሱ ምስጋና ተቀበለ፣ እኔ በገዛሁት እሸት እሱ ምስጋና ተቀበለ። ለነገሩ እኔ ምን አገባኝ? ዋናው እሱ የሚፈልገው መቅዲን አግኝቶ መደሰቱ ነው። እኔ እንደሆነ ስራ እንጂ ፍቅር ምናምን እያልኩኝ ጊዜ ማባከን አልፈልግም። ብቻዬን ዘና ፈታ ማለት ነው። ምግብ እንኳን ጠግቤ መብላት ሳልጀምር የምን አባቱ ፍቅር ነው? ልክ ቤት እንደደረስን መቅዲ በፍጥነት ስልኳን ከኪሷ አውጥታ አንተ እብድ፣ ስለ ግጥሙ ስለ እሸቱም በጣም አመሰግናለሁ አለችኝ። አረ መቅዲ ምስጋና እኮ አያስፈልግም፣ ጓደኛ አይደለሽ አልኳትኝ። እሺ ምን እያደረክ ነው ስትለኝ
እውነትም እኔን የጠየቀችኝ መስሎኝ ቴሌቪዥን እያየሁ አልኳት። ምን? የምን ቴሌቪዥን? ሱቅ ውስጥ አይደለ እንዴ ስትለኝ ደንግጬ አይ በስልኬ በቴሌቪዥን የሚተላለፍ ፕሮግራም ማለቴ ነው አልኳት። አቤት የውሸት መጨረሻ! ገና ከጅምሩ ተይዤ ነበርኩ። እነ መቅዲ ቤት ልዩ ክብርና ቦታ እየሰጡኝ ነው። እግዚአብሔር አብዝቶ ይስጣቸው። ለኔ ከሚገባኝ በላይ ብዙ ነገር አደረጉልኝ። ቤተሰቦቼም እንደ በፊቱ ብዙ አይቸገሩም። ምክንያቱ ደግሞ የመቅዲ አባትና እናት ናቸው። ሁሌም ልብህ ንጹህ ይሁን እንጂ እግዚአብሔር ሰውን አንዴ ከፈጠረ እንዴት አድርጎ እንደሚያኖር እራሱ ያውቀዋል። የሰው ልጅ ብዙ ስለሮጠ ስኬታማ አይሆንም። መስራት መሮጥ መጥፎ ነው እያልኩ አይደለም። ግን አንዳንድ ሰዎች አለን አይደለ በመሮጥ ብቻ ስኬት የሚገኝ መስሎ የሚሰማን የሰውን ሀቅ ጭምር በእጃችን ለማስገባት ቀን በእግር ማታ በሐሳብ እየሮጥን ውለን የምናድር ብዙዎቻችን አለን አይደለ ለገንዘብ ብለን ጓደኛ የምንክድ ብዙዎቻችን አለን አይደለ ለራሳችን ስኬት ብለን ቤተሰቦቻችን ሲቸገሩ አይተን ዝም የምንል ብቻ ስኬታማ መሆን የምንችለው በቅንነት በታማኝነት በእምነት መሮጥ ስንችል ነው። ቅንነት ሲኖር ለሌሎች መልካም ነገር ማድረግ ትጀምራለህ። ለሌሎች መልካም ነገር እያደረክ ነው ማለት ደግሞ ለፈጣሪ ብድር እየሰጠን ነው እንደማለት ነው። ስለዚህ ፈጣሪ ለአንተ ይሰጣል ማለት ነው። ታማኝነት ሲኖር አንተ ለሌሎች ሰዎች ታማኝ እንደሆንክ ሁሉ ፈጣሪ ደግሞ ለአንተ ታማኝ ይሆናል ማለት ነው። ስለዚህ የስኬት ቁልፍ መሮጥ መስራት ብቻ ሳይሆን ከስራና ከሩጫ ጋር ቅንነትና ታማኝነት እምነት ጭምር ይዞ መሮጥና መስራት ነው። እዚህ ቤት ውስጥ በጣም ጥሩ የሆነ ጊዜ እያሳለፍኩ ነው። መቅዲን በመኪና ትምህርት ቤት አድርሼ መልሼ ቤት የማመጣት እኔ ነኝ። መቅዲ እበጥና ለሁሉም ነገር ችኩል የዋህ የሆነች ልጅ ናት። ከምንም በላይ የማውቃት እኔ ነኝ ብል ውሸት አይሆንብኝም። በእርግጥ የሰው ልጅን ሙሉ በሙሉ አውቀዋለሁ ማለት ስህተት ነው። እናትም ብትሆን ልጇን ሙሉ በሙሉ ማወቅ ላትችል ትችላለች። ሰውን ሙሉ በሙሉ ማወቅ የሚችለው አንዱ ፈጣሪ ብቻ ነው። ቢሆንም ግን ሰውን በሚያውቀው ልክ ከሌላው ሰዎች ይልቅ መቅዲንን ያውቃታለሁ። ምክንያቱ ደግሞ በነገሮች ላይ ግልጽና የዋህ መሆኗ ነው። በቃ መቅዲ በሁሉም ነገር ግልጽ ናት። ለምንም ይሁን ብቻ አላቅም የትኛውንም ነገር ለእኔ መደበቅ አትፈልግም። አንዳንዴማ ጭራሽ የሌላ ሰው ልጅ መሆኔን ትረሳዋለች መሰለኝ። ልክ እንደ ወንድሟ ቆጥራ ትነግረኛለች ብዙ ነገር። የዋህ ሴቶች ግን ደስ ሲሉ፣ ወንድ ልጅ የዋህ ሲሆን ሞኝ ይመስላል። ሴት ልጅ ግን የዋህ ስትሆን አንጀት ነው የምትበላው። መቅዲ እኔ ደስታ ነኝ እያልኩኝ በምልክላት ግጥም ፍቅር ውስጥ ገብታለች። ጭራሽ ለጧት ቁርስና ለማታ ራት ያንተን ግጥም በልቼ ውዬ ባደር እያለች ነው። የዋህ ስለሆነች ማስመሰል ምናምን አታውቅም። የምታወራው ነገር ሁሉ ከልቧ ነው። ትልቅ ችግር ውስጥ እንደሆንኩኝ ይሰማኛል። ውሸት እንደሆነ አንድ ቀን ጊዜ ፈጃል እንጂ መጋለጡ አይቀርም። መፍትሄው ምን ይሁን እያልኩኝ ጭንቀት ውስጥ ገባሁኝ። በመሃል አንድ ሐሳብ መጣልኝ። በነገራችን ላይ እንደ ውሸት ሰውን እንቅልፍ የሚነሳ ነገር የለም። የውስጥ ሰላምም የሚያደፈርስ ነገር የለም። ስፔሻሊ የቅርብ የሆነን ሰው ሁሌም እየዋሹ መኖር በጣም ከባድ ነው። የሰው ልጅ ትልቁ ስህተት ማለት ስህተት መስራቱ ብቻ ሳይሆን የሰራውን ስህተት ለመሸፈን ሌላ ስህተቶች ጨምሮ ጨማምሮ መስራቱ ነው። እኔም ለስህተቴ መፍትሄ እንደ አማራጭ መጠቀም የፈለኩት እራሱን ስህተት ነው። በጊዜው እውነቱን ለመቅዲ መናገር እሷን የሚጎዳት ስለኝ ስለነበር ለደስታ መሆን የማይችለውን ነገር ትችላለህ ብዬ ግጥም በድብቅ በስልክና በተግባር ማለማመድ ቀጠልኩኝ። በዚህ ዓለም ላይ መሆን የማይችሉትን ነገር ለሌሎች ሁኑ ብሎ እንደማለማመድ ሆነ ለመሆን እንደመሞከር የሚከብድ ነገር የለም። ሌላውን ለመሆን ስትሞክር ሁሉም ነገር አስቂኝ ይሆናል። በራስ እንኳን መተማመን አትችልም። ሁሌም ሰው ምን ይለኛል፣ ትክክል ልሆን አልሆን እያሉ መሳቀቅን ያመጣል። እኔም ደስታ የማይችለውን ግጥም በግድ እንዲችል ለማድረግ መሞከር ትርፉ በራሴ ሰዓትና በደስታ ሞራል ላይ መጫወት ሆነ። ለጊዜው ግን ይሆናል ብዬ ነበር ያሰብኩት። እናም ጨዋታው ቀጠለ። መቅዲ እንግዲህ ደስታ በግጥም በጣም ጎበዝ እንደሆነ ነው የምታውቀው። እውነታው ግን ደስታ ስለ ግጥም ምንም ተሰጥኦ ሆነ ዕውቀትም የለውም። መቅዲን ሁሌ ትምህርት ቤት ስወስዳት ደስ የሚል ስሜት ይሰማኛል። ምክንያቱ ደግሞ መቅዲ አሪፍ ልጅ ናት። ሁሌም አዝናኝ ሳቂታ ነገር ነች። የትኛውም ቦታ ላይ ይሁን በየትኛውም ሁኔታ የኔን ስሜት ለመጠበቅ የማትሆነው ነገር የለም። በደስታዬም ደስ ይላታል። እኔም እኮ የመቅዲን ደስታ ፈልጋለሁ። መቅዲ ሁሌም ስትስቅ ሳይ ደስ ይለኛል። እንደውም የመቅዲን ጉዳት ማየት ስለማልፈልግ ነው ለደስታ ግጥም ማስተማር ጀመርኩትኝ።
መቅዲ ደስታን በጣም ማቅረብ ጀምራለች። ደስታም ቢሆን ከበፊት ቋንቋም ሆነ አነጋገር ተሻሽሏል። የግጥሙ ነገር ግን አሁንም ትልቁ ጭንቅ ነው። ለደስታ ግጥም ማስተማር ለአንደኛ ክፍል ልጅ የአምስተኛ ክፍል ትምህርትን ለማስረዳት እንደመሞከር ነው። አንድ ቀን እኔና መቅዲ ቤት ውስጥ ለብቻችን ቁጭ ብለን ጆን ቆይ አንተ ግን ለምንድነው ለሴት ልጅ ጥላቻ ያለህ አለችኝ። ደንግጬ መቅዲ ምን እያልሽ ነው? ከምን ተነስተሽ ነው እንደዚህ አይነት ጥያቄ ለመጠየቅ የቻልሽው ብዬ ጠየቅኳትኝ። ትንሽ ከሳቀች በኋላ ጆን ከልብ የምትወዳት ሴት አለች ማለት ነው፣ ባይሆን እንደዚህ አትደነግጥም ነበር ስትለኝ፣ አረ መቅዲ ቀልድ ጀመርሽ ማለት ነው። በቃ ቆይ መጀመሪያ ላንቺ ፍቅር ምን ማለት ነው አልኳትኝ። ፍቅር ማለት ለኔ ባህር ውስጥ ገብቶ መዋኘት እንደማለት ነው። ፍቅር ማለት መሬት ላይ ሆነን ሰማይ ላይ ያለውን ጨረቃ እንደማየት ነው። ፍቅር ማለት ራዕይ ነው ለኔ ስትለኝ፣ መቅዲ ምን አይነት ንግግር ነው? ግራ ተጋባሁ እኮ ምን ለማለት ነው ብዬ በሚገርም ስሜት ውስጥ ሆኜ ስጠይቃት፣ ጆን አየህ ፍቅር ውስጥ ስትሆን ባህር ውስጥ ከመዋኘት ሁሌ 10 እጥፍ የሚከብድ ስሜት ጋር መጋፈጥ ትቀጥላለህ። ውሃ ውስጥ ስትሆን ትንፋሽ እንደሚያጥር ሁሉ ፍቅር ውስጥ ስትሆን ልብ ሌላ ነገር ማሰብ ያቅተዋል። ፍቅር ማለት መሬት ላይ ሆነ ሰማይ ላይ ያለውን ጨረቃ እንደማየት ነው አለችኝ። አንተ ሩቅ ላይ ነህ፣ አንተ ጨለማ ላይ ነህ ብሎ ጨረቃ ውበቱን በፍጹም ደብዝዞ አያውቅም። ፍቅርም እንደዚህ ነው። አንተ ደሃ ሁን አጭር፣ በሽተኛ ሁን ጤነኛ፣ እንደዚህ ነው ብሎ እሱ ስራውን አይተውም። የማንንም ልብ ውስጥ ገብቶ እንደ ጨረቃ ውበት ይሰጣል። ፍቅር ማለት ራዕይ ነው። መቼም ዋሽቶ አያውቅም። ራዕይ እኮ አይዋሽም፣ ሁሌም እውነተኛ ነው። አንድ ያየከው ራዕይ ምንም ቢቆይ መሆኑ አይቀርም። ለኔ በቃ ፍቅር ማለት ይህ ነው ብላ ወሬዋን አውርታ ስትጨርስ እኔ ሌላ ዓለም ውስጥ ነበርኩኝ። አንተ ጆን ምን ነው ፍዝዝ አልክ ስትለኝ፣ አይ ምንም አልኳትኝ። እኔ ግን በጨረቃው ምሳሌ እስካሁንም እንደተመሰጥኩ ነው። መቅዲ ግን እንደዚህ አስተዋይ ናት ብዬ አንድም ቀን አስቤ አላውቅም ነበር። ውድ ቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁትኝ ክፍል 1 ሚስጥራዊ ሚስት የተሰኘው ታሪኬንን ይመስል ነበረ። እንደወደዳችሁት አልጠራጠርም። በክፍል 2 እስከምንገናኝ ድረስ ማሂ ነበርኩኝ። ቸር ሰንብቱ።